በየስሪብ የሚኖር የአይሁድ ካህን ነበር። በሁሉም ይወደድ እጅግ የሚከበር በመልካም ጸባዩ በመጎ ምግባሩ ጊዜ አጠቃቀሙ በቅድ የመኖሩ ለአምልኮ ተገዥ ሰዎች አስተማሪ አንደበተ ርቱዕ ነበር ሥራ አክባሪ የኦሪት መጽሐፍን ጠልቆ የመረመረ ሕዝብ የተቀበለው ትልቅ ሰው ነበር። ይህ ሰው አልሁሰይን ተብሎ ይጠራል። በመካ የነቢዩን መነሳት ይሰማል። የአላህ መልእክተኛን መምጣት እንደሰማ ጊዜ ሳያጠፋ ምንም ሳያቅማማ በጥንት መጽሐፎች የአላህ መልእክተኛን መምጣት የሚጠቅሱ መመርመር ቀጠለ ሳትታክት ነፍሱ። ከዚያም የነቢዩን የዘር ሐረጋቸው ስማቸውንና ምግባር ባህሪያቸው እንዴት እንደሆነ እያጠና ኑሮ ከትንቢቱ ቃል ጋር በደንብ አመሳክሮ ትክክል መሆኑን አረጋገጠና ወሰነ ሕይወቱን ሊሰጥ ለእስልምና። ከዕለታት አንድ ቀን በድንገት ሳያስብ የአላህ መልእክተኛ መጥተው ወደ የስሪብ የነቢዩን መምጣት አንዱ ይለፍፋል፣ ሰው ወሬ ለመስማት ይሮጣል ይጋፋል። ሁሰይን ተምር ዛፍ ላይ ሥራ እየሠራ የለፋፊውን ድምፅ መልእክት አጣራ። በቅጽበት ከዛፉ ምድር ላይ ደረሰ። አላሁ አክበር ሲል ጮኸ ወደሰ። አክስቱ ስትሰማው በጣም ረገመችው። ሙሴ መጣ ረከው ብላ ሰደበችው። አክስቴ አትሳሳች ባላ ስምላለው የሙሴ ወንድም ነው እውነት ልሻለሁ። የእስላምን ሃይማኖት የሚያራምድ ሰው ነው እንደ ሙሴ ሁሉ አላህ ነው የላከው ብሎ ገለጸላት አክስቱን ቆይታ። ለመሆኑ ይህ ሰው ከታላቁ ጌታ መልእክቱን ደምዳቤ ሆኖ የሚመጣው ስትል የነበረው ነቢዩ እሱ ነው። ስትጠይቀው ጥሏት ከነፈ በረረ። ሕዝብ መሃል ገባ እየገፈተረ። ነቢዩን ለማግኘት ተሽሎክልኮ ገብቶ ማዳመጥ ጀመረ በጣም ተጠግቶ። ሰላምን አስፋፉ፣ ምግብን አካፍሉ፣ ለእንቅልፍ እጅ አትስጡ፣ ስገዱ አመስግኑ እያሉ ነቢዩ ቆመው ሲያስተምሩ አንድ ኃይል ሲገባ ዘልቆ በደም ስሩ። ታወቀው ደስ አለው አፉ ተላቀቀ። ከአላህ ሌላ አምላክ እንደሌለ አወቀ። ሙሐመድን ባሪያው እንደሆነ አውቄ እመሰክራለሁ ከፊቱ ወድቄ ብሎ መሰከረ። ከቶ አላመነታ። ስምህ ማን ነው አሉት ነቢዩን በአፍታ። እኔ ሁሰይን ሰይለም እባላለሁ። ሲመልስላቸው እኔ አብደላህ ብን ሰላም ብያለሁ ብለው በአዲስ ስም ነቢዩን ሲጠሩት ይሁንልኝ ያለ ስያሜውን ወዶት ሚስትና ልጆቹን ለቤተሰቦቹ የእስልምናን እምነት ከነበረዎቹ አክስቱንም ጭምር አስተምሮ እስላሙኑ ከአይሁድ ተደብቀው በህቡ አመኑ። አንድ ቀን ሄድና ከነቢዩ ዘንድ እንዲያጫውታቸው ብዙ ስለ አይሁድ በጣም የዋሻሉ፣ ሰው ያዋርዳሉ፣ ትምክተኞች ናቸው ይወነጅላሉ። ከአይሁድ ትላልቆች ምሁራኖች ጋር እርሶ እንዲወያዩ በተራ በተራ እፈልግ ነበረ። እርሶ ካመኑበት የኔን እስላም መሆን አውቀው ሳይደርሱበት ተደብቄ ልቆይ ከእርሶ አንድ ክፍል ስለ እስልምና ያስተምሯቸው በቃል ሲያበዙ ክርክር እኛ እናምኑም ሲሎት ጠይቋቸው ድንገት ስለ እኔ ማንነት ብሎ ያቀደውን ነቢዩን ጠየቀ። እሺ አሉት ተስማሙ፣ ሐሳቡ ጸደቀ። ሁሰይን ተደብቆ ከአንድ ክፍል ውስጥ ነቢዩ ከአይሁዶች ክርክሩ ሲቀልጥ ድንገት ጠየቋቸው ገቡና በጣልቃ አልሁሰይንን የሚያውቅ ያውጋኝና ይብቃ። ሁሉም በአንድ ድምፅ መምህራችን ነው የመምህራችን ልጅ ሃይማኖት አዋቂ ለሕዝቡ የሚበጅ
እያሉ አሞካሹት ከፍ ከፍ አድርገው ነቢዩም ጠየቁ ወዲያው አከታትለው የትልቅ ሰዋችሁ እስላምን ቢቀበል የእናንተ ውሳኔ እንደምን ይሆናል? ከቶ ያረገውም አምላክ የማይብለው ክብሩን የሚነካ ለሱ ትልቅ ሞት ነው በማለት ታምሰው ሲያወቁ ሲንጫጩ ገሚሱ በፍርሃት በጭንቀት ሲቆጩ አልሁሴን ብቅ አለ ከተደበቀበት የእነሱ መምህር እጅግ የሚያምኑበት በድፍረት አላቸው አላህን እወቁ በአምላክ ስም እምላለሁ በውሳኔያችሁ ላይ በጣም ተጠንቀቁ ነቢዩ ሙሐመድ የአላህ መላእክተኛ መሆኑን አትክዱም ተጽፏል በኛ ሲላቸው ረገሙት በጣም ተበሳጩ አይሁዶች ተናደው ፀጉራቸውን ነጩ አብደላህ ብን ሰላም በእስልምና ጸና ከነቢዩ ጋር ብዙ አብሮ ሰራ በእስልምና ፍቅር በእጅጉ ተጠምዶ በአላህ መላእክተኛ ታምኖና ተወዶ ውሎውና ዳሩን መስጊድ አደረገ አስተማረ ብዙ አበካ አሳደገ ዕድሜውን በጸሎት በኢባዳ የገፋ በእጅ ከጨበጡት የጀነትን ተስፋ አብደላህን ምሳሌ አርገው አስተምረዋል ነቢዩ እንደ አርአያ ሲያነሱት ኖረዋል ልዩ ሰዋብ ነበር የቆመ ለዲኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የሶሃቦች ታሪክ እንደማር ይጥማል አጀብ አሰኝቶ ይደንቃል ይገርማል ጫማ አልነበራቸው ለእግራቸው መሄጃ ግፋ ቢል ሰይፍ እንጂ የላቸው ጠመንጃ አይሮፕላን የለ መኪና ለመንገድ በግራ አቆራርጦ ብዙ ረቆ መሄድ ረሃብና ጥሙን መከራውን ችለው ከጦርነት እሳት ተማግደው ተቃጥለው እንደየአመጣጡ ወድቀውና ጥለው እየተረዳዳ ያለው ሰው ለሌለው እየተረዳዳ ላለው ሰው ለሌለው የእስልምናን እምነት አውርሰውን ነበር ባስበው ገረመኝ እኔ ራሴ ነገር ካንተ ምን ጎደለ ያአላህ ያአላህ እስኪ ልቡን ስጠኝ አንተ ትችላለህ ጸብ አብራጅ አድርገኝ አልሁን ነገር ሰሪ ብርቱ ሙስሊም ልሁን የሰላም ተጠሪ በተጋጋመ እሳት ውሃ የሚከልስ በጥፊ ሲመታ ቀና የሚመልስ ደግሞ ካፈራው ላይ አካፍሎ የሚያበላ የእምነት መዋቅሪያ ማገርና ባላ የብረት ምሰሶ አድርገኝ ለዲኔ አላህ ጉልበት ሁነኝ ደካማ ነኝ እኔ የተከፋን አጽናኝ ታማሚን ጠያቂ የተገፋማ ላይ ሰበኛ አስታራቂ የአንድ ቀን አይደለም የአንድ ዓመት አይደለም እስከ ምሬ ፍጻሜ እስካልፍ ከዚህ ዓለም ልሁን አገልጋዬ የአላህ ፍጹም ባሪያ ከእጄማ የለየኝ መስገጃ መቁጠሪያ ትንሽ እውቀት ጋተን ከጥበብ ጅረት በአንተ እጅ ነውና እልፈትና ሽረት የሶሃብን ትዕግሥት ከፊል እኩሌታ የጽናታቸውን አንዲቱን ጠብታ ከእውቀት ጥበባቸው እየቆነጠረ እኔንም ባደለኝ የአላህ ምን ነበረ አልሐምዱሊላህ ላሳሰበኝ ጀምሬ እስከጨርስ ብርታቱን ለሰጠኝ የተቀሩትንም የሌሎቹን ሶሃብ በአላህ እርዳታ ሰርቼ እስከማቀር ይህን ላዳመጠ ሰላም ይስፈንበት ሳያጓድልብን ዕድሜና ጤንነት اللهم صل على محمد وعلى أهله وصحبه أجمعين مستر هجام كرم مستر هجام كرم مستر هجام كرم مستر هجام كرم يا بيجابش كوريج بسلمنا دقي بسلمنا نوري يا الله انت ستتراتري بتقوى تمولتش لنفسش دوري كانوا يتهوكم يعني يطري بجابش نصاحوني بمنتش تنكري የብረት ጋሻ ነው ሂጃብሽ መከታ
የተቅዋሽ መለኪያ የሚያሳጣሽ ቦታ ሀያ ምልክት ነው የአይን አፋርነት በራስ የመተመን የጠንካራነት የትህትናሽን የታዛዥነትሽን አጉልቶ የሚያሳይ የዲን ጽናትሽን እቴ ሂጃብሽ ነው የሀያትሽ አርማ ነፃ የሚያወጣሽ በየውመል ቂያማ ሂጃብ ወደ ጀነት መውጫ መሰላል ወደ አላህ ጎዳና በራሱ ይመራል ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትድኝበት ልብ አድርገሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሞሌ ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ ኡዙር ተዛመተ ለሌላም ተረፈ ባበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያደም ልጅ ምግቡም አንቺ ነሽ ጽዳቱም ሂጃብ በሽታው ዝሙት ነው የገላጭ ሰበብ ህመምተኛው ዚና የተዳፈረሽ ውሻውም ኃጢአት ነው ሸይጧን አመጣሽ መድኃኒቱም ቶባ ጠንካራ ነሳ ሞትም ጀሃነም ነው የእሳትዋ አንቺ ሂጃብ ለብሰሽ አምረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ በቁርአኑም ትእዛዝ ባስተምሮተ ነቢ ምንዳሽም እጥፍ ነው አላህ ፊት ስትቀርቢ አስበልጦ ፈጥሮሽ ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀልብ ላንቺ የተሰጠ ኩራትሽ ነው ሂጃብ ሕግ ማስቀመጡ ስርዓትና ገደብ በእጅጉ ይገርማል የአላህ ሥራ ጥበብ በሸትነት ያልካል አጥር የሌለው እርሻ አላፊ አግዳሚው አምሮት መውጫ ቅምሻ ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጫ ይሆናል ባድማ እሸቷም አንቺ ነሽ አድሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በእሳት ጨዋታ የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው ሂጃብ ስርዓት አለው ስላለባበሶ በቁርአን በሐዲስ ብዙ የተወሱ አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለዓይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንዳላህ ትእዛዝ ሂጃብ ያነጻሻል ከሚመጣው መዘዝ የወንድ ልብስ መልበስ ልታይ ማለት ኩራትና ዝና ጉራ ከታየባት መንገዱን ስታለች ሀያ ከጎደላት ጌጥ ቀለማ ቀለም ሽቶ በመቀባት ይዳርጋልና ለከፋ ጥፋት ይዳርጋልና ለከፋ ጥፋት ካቻ የለሽው አላህ የተሰጠው ትእዛዝ ዘላለማዊ ቃል አይጠፋ አይደለስ ከሚተናኮላት ከደፋሪ እንድትርቅ መከናነቢያዋን በላይዋ እንድትለቅ ታዘዋል ነብዩ በውል እንዲያስተምሩ ከጃህል ያላከው ብርሃን እንዲያበሩ አደምና ሐዋን ልብሳቸውን ገፎ ሸይጧን በተንኮሉ ቀድሞ አሸንፎ ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢን አሳያቸው። እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከልሽ ከርጉም አመፀኛ የነፃነት አዋጅ ከስራት የመውጫ
የታማኝነት አርማ ሀያ መገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመቃጠል ሂጃብ ማረስረሻ ነው የራህመቱ ጠል የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅር ባይ ነው ከልቡ መሃሪ ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለኝ ላለው መግፊራው ሰፊ ነው ምንዳውም ታላቅ ነው መግፊራው ሰፊ ነው ምንዳውም ታላቅ ነው ገበሬው ዘራ በደጋ በቆላ በአንድ ወገን በቆሎ በአንድ ወገን ማሽላ ተጋለጠ ለወፍ ማሽላው ተበላ ልባስ ስለሌለው ተገኝቶ ባውላላ ማሽላው ተብርጅ ነው እርቃን ያለው ገላ በቆሎው ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትእዛዝ ፍቃድ እንዳሟላ ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላህ ትእዛዝ ጋር የሚያሟግታት ይህን በማስመልከት ቁርአን እንዲህ ብሏል አላህ በእናንተ ላይ ገሩን ነገር ይሻል ችግር ሊገጥማችሁ አይሻም ጨርሶ ይጠብቃችኋል ከክፉታ ደርሶ ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንድትገባ አይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ እንደተጠቀሰው በሱረቱል ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት መማርና መዋብ መታየት ያለባት የመታዘዝ አጅር የመገዛት ምንዳ በቁርአን ተጠቅሷል በማያወላዳ ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት ያማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ የታማኝ ሰውነት የታዛዥነትሽ በራስ የመመካት የበላይነትሽ ሂጃብ መልካምነት ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ እንግዲህ እህቴ ጠንክረሽ ተማሪ የአላህ ቃሉ ይግዛሽ በሂጃብ መሪ የአላህ ቃሉ ይግዛሽ በሂጃብ መሪ ሂጃብ ውበትሽ ነው ሂጃብ ጥንካሬ ጣፋጭ እስልምና የእምነትሽ ፍሬ መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽ ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና በአንዴ ሁለት ነፍስ መግደል እቴ በሂጃብሽ ነፃ ሁኚ ከበደል እንግዲህ በቀል ከንቱ ያለፈ ጊዜ ለአላህ ተገዢ በጸጸት ትካዜ ያለፈ ስህተቴን ተጸይፌዋለሁ ሕገ እስልምናን ተቀብዬዋለሁ አላህን ከልቤ ይቅርታ እላለሁ ሙሐመድን ባሪያው መሆኑን አምናለሁ ዘወትር ለሂጃቤ እሰጣለሁ ዋጋ አምኜ ከጌታ የተሰጠኝ ጸጋ አምኜ ከጌታ የተሰጠኝ ዜጋ የሸይጣን መሳሪያ ዝሙትን ልዋጋ በዱዓ በቂርአት ልሆን መሸነጋ ብለሽ ቃል ግቢና በጸጸት ለምኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር